ወይ ክሊፑን መስራት የነበረብን እኛን ነበርንም እኛ ነበርን መስራት የነበረብን። ይሄ ነው ክሊፕ ይሄ ነው። ነፃ ዩቲዩብ እያያችሁ ነው። ታባርጉ እኮ ና ይሄን ሙዚቃ ናና ቪዲዮዎችን እነሱን አሰራቸው ና በሉት። እኛ የእውነቴን ነው። እንደው ብንሰራ ደስ ይለናል። ምንድን ነው የምንሰራው? ና በሉት። አንተ ግን አሽኮረመምከኝ እኮ አንቺው ያንቺ አይመስልም እንዴ? አሰብኩ የምን ነው ነከሽኝ እኮ ምን ላድርግ? እንዲሳማል እንዴ? አንቺው ቀስ ብለሽ ቀስ አድርገሽው ነው። አዲ አዲሱኝ ይሆናል አንተው ፍርስ አሉ ልጆች ዛሬ። አሁን ነውጭ አበያሉ እንዴት ነው የሚለው? አንተ እንዴ ምን አስበኝ ነው እንዴ? አበየ ተቀመጠው ረግጬ መሄድ ወይ አያችሁ? ይሄ ነው በቃ ይሄ ነው ድራማ መስራት ማለት ይሄ ነው ችሎታ። ሳንገናኝ ግን እናስ እንደዚህ ከሰራን ስንገናኝ ምን እንደምንሰራ እሱን እግዚአብሔር ነው የሚያውቀው። አስቢው ስንሰራ የገጠር ልብስ ለብሰን ምናምን አንቺ እንጨት እየለቀምሽ ቀስ ብዬ መጥቼ ከኋላ መቀመጫሽን በዱላ ነካስ አረብ ተነስተሽ ለምን ትሰራለህ? ዋላ የሚመታ ቦታ የምር ብዬ ቪዲዮ የምን ቪዲዮ ተኋላ ይቼብት አረገኝ ምን ሰራው? አይ የለ አንዙር ነው። አረበኛ ገባብኝ ማሮቼ። አማርኛ ውስጥ አረበኛ አልከተትኩም ገባ ጌታን ዋላ አንተ ከኋላ የምን ታረግ? ዋናው እሱ አይደል አንቺ ረግዲ አታሽኮርመኝ አንቺ ተንጂ ረግዲ ይሻልኛል። አራ እንዲሁ ከዚህ ዘወር ብለን አይሻልም? አካላቴ ሰው የለበትም እያልሽ ነው። ይሻላል ብዬ እኔስ የመጀመሪያ ነው። ንጹህ ነኝ አትይም? እኔም እኮ አልልም ብዬ እንጂ እንዲያው ነኝ። ልትሰጪኝ አንቺው ወላስ እስኪ ሙች በይ እሙት አባረጊው ማለሜ ልትሰጪኝ? አዎ ታዲያ ባሪህን አሳምረህ እናት አባቴ ጋር ሽማግሌ ልከህ በወግ በማድረግ ከሆነ አላረገው። ያልሽኝን ነው ማድረገው። አንቺ ያልሽኝን እንደው ያችን ነገር እንዲያቅምሽኝ እንጂ ራ እኔስ ወይ አባብዬ አይፈቅዱም። አላረገውም እሞት አላረገውም። ልትበላሽ ነው። ታዲያ ቤተሰብ ሳይፈቅድ እንዲሁ እንበላሽ ብለህ ነው? ይዤሽ ልጥፋ ወይ? ኧረ ጌታ የማይፈቅድ አንተው ሀገር የሞቀው ፀሐይ ያወቀው ነው። የኔን ጉዳይ መቼም ማንም አይደፍረኝም። ተው እንደሱ አትበል። እኔ ፈልጌ ያጣሁት አንዳችም ነገር እንደሌለ አንቺም ታውቂያታለሽ። እንደሱ አትሆንማ። እንዲሁ ወደፊታችን እንዲያምር ተፈለግ ቤተሰብ በወግ በማድረጉ ጠይቀህ እቤት አስገብተኝ ብንኖር ይሻላል ብዬማ
እኔ ደምሴን ጠይቄም ቢያሉለት አባዬ ነው አባትሽ እያዩ ሙሽሽ ምጣ ማንንም አያስቆመኝም ብያለሁ። እንግዲህ ይለይላታል። ትሰጭኝ እንደሆን ትሰጭኛለሽ። ጨርሻለሁ። እኔ ደምሴ የተናገርኩት አንዴ ነው፣ አንዴ የተናገርኩት መሆን አለበት። ትሰጭኛለሽ፣ ትሰጭኛለሽ። አሁን ሰጣለሁ፣ አሁን አልሰጥ አይሰራም። እንዲህ አይደለም። አንተው በወግ በማድረግ ይሻላል። የሴትነት ወጉን አልልቀቅ ብዬ እንጂ እኔማ ዋላ እሺ እላለሁ። ምን እምቢ ትል ብለህ አልልም። እንግዲህ ያው እምቢ ካልሽ መዘዙ ለቤትም መትረፉ ነው። ይልቅ ቀስ ብለሽ አባብለሽኝ ትንሽ ብታቀምሽኝ ነገሩ ረጋጋ ይሆናል። አይካልሽ እንግዲህ አይሆንም። እኔ እናንተ ምንኳኳነው አባዬ ከፈቀዱ ነው። አባባይን እንደ የማታስፈቅድ ከሆነ እኔ እናንተ እዚሁ ጋር ያበቃልናል። እና ኋላ ላታቀምሽኝ ዋላስ ከቤተሰብ ትእዛዝ አልወጣም። አባባዬን ጠይቅ ብዬ ተናገርኩ። ከአንዴ ስንቴ እባክህ አልኩኝ። አንድ አገር ምድሩ ያቀኛል አልክ። ተው ሶብር ይኑርህ አልኩኝ። ወደፊታችን እንዲያምር ከፈለግ እኔ እንግዲህ ተናግሬያለሁ በበኩሌ። አይ የምትል ከሆነ ደም ትፋሰሳላችሁ። እኔ ከቤተሰቦቼ ትእዛዝ ውልፍት አለለም። ደም ትፋሰሳላችሁ? ጥሩ ይሁና። እኔ ወንዱ ደምሴ ይሁን ጥሪያቸው፣ አምጫቸው፣ ይለይልናል። ትሰጭኛለሽ ብያለሁ፣ ትሰጭኛለሽ። በዚህ ግድም የትም አትሄጃትም። አውልቂው ንፍጣማ አውልቂው ብለህ ጭራሽ አውልቂው እንዴ ይሻላል። እና አንተው እኔ እሺም እንዲሁ ሶብራ ብጅና በወግ በማድረጉ አባት መጥቶ አባቴን ይጠይቁ። ዋላ ካልጠየቁ ነገር ይበላሻል። ተው ታውቂው አይደል እንዴ እኔን ሽፍታነት? ተው እሱ ቤት ይጃቃሉ አንቺ እሱ ያወጣ ከርሜ ጫካ እየኖርኩ ታው ደምስ እና ከተሜ ዝለቅ እያልሽ ነው? ታው ደምስ አዎ ቤተሰብ ጠይቅ። ታው ደምስ እንዲህ አትሆን የኔና ታው እባክህ ታው እንዲያው ለፍቅራችን በፍቅራችን ይሆንብህ። ተረጋጋ እንደው ታው ጥሩ ያልሽኝን አደርጋለሁ። ያው ስላታ ግን አለ አላሳልፍ አላስገባ ያለሽ ወላ ወዴት ሄደ? ሞቻው ደርሷል በእጄ። አይ እንደው ሁሉ ነገር አለሙን ተው። እኔ እናንተ ተያይዘን ወደ ከተሜ እንዘልቃለን። ተዋቸው። አረጋ ደግ አነካከም አንተ ራስህ ለቀለ አንነካካም። ቆይ ኋላስ ንጹህ ነኝ ብለሻል። ታዲያ ሽማግሌ ልኬ አግብቼሽ ያጣው ዕለት ግን ያኔ እኔ ደምስ አይደለሁም። ኧረ እንዴት ሳትበል ነግሬሻለሁ። ታው ደምስ የተው እያወከኝ ያ እሱም እኮ የሚፈልገኝ እንጂ አልፈልገውም። እውነት ለእኔና አባዬስ ክብር ቢሆን ያንተንስ ተው የአባቴ የእናቴ ክብርስ ቢሆን ማንም አልነካኝ ስለ እሞት አምኜሻለሁ አስካልዬ። ወይኔ ነይ አስካልዋ ሌላ ስማተን አያውቅም ብዬ እኔ አስካለቻለሁ።
ቀይር ያለው መሽናሽ ወርቅ እንደው አባቴ ድረስ ምን ባብዬ በቅጡ ጥራኝ ደሜ የትኛው ይሻልሻል? ወየ እኔስ እንደው እየፈራው ነው። ሆዴን ጭንቅ ይለዋል። አመኑ ማጣሽ እየመሰለኝ አንቺ አረጋ ከየት አመጣው? ምን ጉዱ ነህ? ኧረ ምን ባይበጀን ሞት ይለየን። ስለከጀልኩሽ ነው መሰለኝ እንዲሁ ፍራውት የባሰብኝ። ታካላት የተው እኔ ደርሰህ እኔን ልብ አታስሸብረው። ተው እባክህ በፍቅራችን። ባለፈው ዕለት የሰጠውሽን ቅባት ጨረሽው እንዴ? አረ እሱማ ጧት ማታም እየተቀባሁት አለቀ። ሸጋ ነው አይደል? ሸጋ ነው ደሙዬ። ወየ እንደው የሆነ ነገር ብጠይቅሽ እሺ ትይኝ ይሆን? ምን ገዶኝ? እስኪ ደሙ ሲሙት በይ። አሞት ወይ አለሚ አሞንኩሽ። አሁን እኔማ እንደው አንዳች ጥያቄ ጭንቅላቴ ላይ መጣች። ጠይቃት ይለኛል ውስጤ። እንዴ መጣ ይምጣ፣ አሁንስ ጠይቃታለሁ። አንቺው ደምዬ እመት ደምዋ እመት ምን ሸጋ እመት አንዴ ዙሪልኝማ። ወዴቱ አንቺው እሺ እላለሁ አላልሽም? ወዴት ብዬ ነው እንጂ ግራ ቢገባኝ። ደም ሲሙት ብለሽ አሁን ምለሽ ዋላ ምን አልኩኝ? ወደ ምኑ ልዙር እኮ ነው ያልኩት። ታው እንጂ ደመሴ እንደው ደረሰ። ለምንድን ነው ድንግጥ የምታረገኝ? ታው እንጂ የምናደግ ወደ ኋላ ዙሪማ። እንዴ የኔ ዓለም ወደ ኋላ ዙሪ በይማ በይ አንቺ አንተ ምን ታረገኝ? ደምዬ እመት እኔ እንዲህ ዝም ብሎ ለማየት ሲያምረኝ ጊዜ ነው እንጂ ምንስ ፈልጌ አይደለም። በእውነት ለማየቱም ቢሆን አንቺን የሚያስጨንቅሽ እጠይቃለሁ እኮ እኔ ለማየቱም ይሁን ለሁሉም ነገር ይሁን አበየን ጠይቅ። አበየ መልስ ከሰጡ በኋላ ሁሉም ነገር ይደርሳል። ተው እባክህ ተው። ያ ተንኮለኛ ወንድምሽ አለ እንዴ? ያ ቀስቴ። አረ ተው ትጋደላላችሁ። እሱ ጋር እንደ ውሻ ትናከሳላችሁ። አረ ተው እባክህ ወንድሜ ነው። ተው አማቼ ነው። ተው እባክህ። አንጥሬ ነው የምጥለው። በአንቺ ከመጣብኝ ነገር ወንድም ተብዬሽን በገባው ቁጥር እህቴን ለሌላ ምድራት እያለ እየተናገረብኝ ነው። ለሰፈር ለመንደሩ እያወራ ነው። የሚጠነቀቅ ከሆነ ይጠንቀቅ። ኋላ እጄ ላይ ደሙ እንዳይፈስ። ቆየ እኮ እሱማ ከተሜ ነው ምድር ካለ ቆይቷል። በሶብር ካልሆነ እሱም ኃይለኛ ነው። ታንተ የባሰ ሽፍታ አይሁን አይውጣ እንጂ ኃይለኛ ነው። የኔነት እባክህ ተረጋጋና። ሽፍታ ከሆነ ጥሪ አኮላሽቼ ቁጭ ነው ማድረግ። እኔ ደምስ አይደለሁ። ኧረ ተው ደምስ እያማሪው ቀራታል። ኧረ እባክህ እንደው ለፍቅራችን፣ ኧረ ለፍቅራችን ተው። ኧረ ተው እንደው እኔ ሳላሳዝንህ እንደው ለኔ ስትል ደሜ ሆዴና ብላችሁ ታያላችሁ። ይሄ ነው ነፃ ፊልም የለም። በቃን
አንተውንም እኔ ያለቀን አንተ ዘራቃቂ ዘረበ ስልክ የጠቀመኝ ዛሬ ነው አላለም። ካሁን በኋላ እንደዚህ ተከታታይ ድራማ የምትፈልጉ ከሆነ የባህል ተከታታይ ድራማዎች እግዚአብሔር ሲፈጥረን እኛ ተሰጥቶንም ሰጥቶናል። የፈጠረብን የትኛውንም ባህል መጎናጸፍ እንችላለን እና እንደዚህ የሚሰሩበት ቦታ ላይ አብዛኛውን ሜንሽን ካረጋችሁ የሱንም የኔንም ስም ተገናኝተን እንሰራለን ማለት ነው። ስለዚህ ላይክ እኛ ማለት እኔና ሳሁን ሰው ጽፎ ምናምን ነገር ነው የሚያወጣው። ጽፎ ያንን አንብበው ያን ነገር ነው የሚቀረጸው። እኔና እሱ ግን አሁን ዝም ብለን ከመንገድ አንስተን እየተግባባን ነው የምናወራው እና ትችላላችሁ። እግዚአብሔር የመጣውን ነው እኮ ስናወራ የነበረው ማርያምን የመጣውን ነው። እኔ ምን እንደሚያወራ ተጽፎ አውቃን ስትለማመዱት ነበር። እንደ ያለ ሙሉ ሰው አለ እንደዛ ነው የሚመስለው። በቃ አሁን ለምሳሌ እኔ ፊልም ድራማ የምሰራውን ተለማምጄ ነው የምሰራው። አሁን ለምሳሌ ማለት ነው እንደዚህ ግን እሱ ጋር በምናወራ ምልልስ በምንሰጥ ጊዜ አላገኘሁት አግኝቼዋለሁ አልኩም። ዝም ብለን የመጣደንን ስናወራ መግባባት አለ ሰው ተሰጥቷለን ማለት ነው። ስለዚህ መስራት የምንችላለን። የሆነ ፊልምን ብናወጣ የባህል ተከታታይ ፊልምን ብንጀምር ምናምን ኮስትርንም ደንገጥ ቆንጠጥ አድርጉትና አዳኞቹ እኔ ኤኒ ታይም አብሮ ቢሰራ አሁን ላይ ለስራ በጣም ተነሳሽነት ስላለኝ ዩቱብም ከፍተህ እኔ ጋር አብረህ መስራት ስልህ በቃ ትመጣለህ ወይ መጥቼ እንትን እንላለን። ርቀት የለንም እና እንደዛ ማድረግ እንችላለን። አበረታቱ። ትንሽ ቀን ነው ፋሚሊ ጠብቁ። አንዳንድ የሚስተካከል አሁን መንገዱ ትንሽ ሩቅ ስለሆነ የሆኑ ነገሮች ሲስተካከል አሁን ቅርብ ቢያንስ ከ15 ቀን ከ20 በኋላ ነፃ ይሆናል መንገዱ። አየር መንገድ ይጀምራል። ያን ሰዓት እኔ ካለሁበት ግምጃዬ ጋር ለመሄድ 1 ሰዓት ተኩል ቢፈጅብኝ ሰው ጠዋት ሂጄ ከሰዓት መመለስ እችላለሁ ማለት ነው። ለዛ ነው 15-20 ቀን ነው። ከዛ በቅርቡ ይመረቃል አየር መንገዱ። ፈጣሪ ይመስገን። ቀጥታ አዲስ አበባ ነው። ከዛ ያለሁበት ነው። ጠዋት ሂጄ ከሰዓት ቪዲዮ ቀርጬ ማታ መመለስ እችላለሁ። ምርጥ ነገር ነው። እንገናኛለን። በእውነት ይህ ደግሞ እናንተ ተጽዕኖ ስትፈጥሩ መበረታታት እንችላለን። እንኳን አይደለም እኛን ስንቱን ሰው አሳድጋችኋል እና ማሳደግ የምችሉ አቅም አላቸው። አሁን ላይ እኔ ኦልሬዲ በጣም ኦዲየንስ አለኝ ወስዶ መጠቀም ያለብኝ እና ለስራ ዝግጁ ነኝ። እኔ እሰራለሁኝ። የዩቱቤንም እየገባችሁ ሁዩ። ኮስተርም ዩቱብ ካለ ክፈት የምትሉ ይርጋ ጨፌ የሚባል አለ። እንዲሁ በያግዲ ምናህን ወደ ሙያ ልቀመጣቦ ልከመኝ። ኧረ በስመ አብ አንቺ